በልጆቻቸው መፋቀር የተደሰቱት ወላጆች የወንድ ልጅ እናት የሆነችው የብሩኬ እናት እሙሼ በደስታ ለልጇ ሚስት የተመረጠችውንና ልጁ የመረጣትን ያፈቀራትን የወደዳትን ጠልፎ ያገታትን ሀይሚን እሷን ስለወደደችና ስለመረጠቻት በደስታ በክብር ሽምግልና ወደ ሀይሚ አባት ወደ ጋሽ ተልኳል። ጋሽም በደስታ እኔ ሁለቱ ስለተፋቀሩ ደስ ብሎኛል። ብሩኬንም እኮ ከልጅነት ጀምሬ የማውቀው ከልጆቼ ሁሉ የማለየው ልጄ ነው። ታዲያ የልጄ ባል ቢሆን ለምን ቀር ይለኛል። በክብር ሽምግልና መንጣቱ ነው እንጂ እኔ ብሩኬን እንኳን ጠንቅቄ ነው የማውቀው ለክብሩ ነው ብሏል። ጋሼ ሽምግልናውን በደስታ ተቀብሏል። እሙሼ የብሩኬ እናት በጣም ደስ ብሏት እልልል ተመስገን የኔ ጌታ የኔ ብሩኬ የኔ ጠንበለል ከሀይሚዬ ጋር ልትጣመርልኝ ነው። አሁን ልቤ እርፍ ይላል። እነኛ ባጠገብህ የሚያሽቃብጡት ሁለቱ አብሳላትና ዩን የሚባሉት ልጆች አሁን አደባቸውን ስርዓታቸውን ይይዛሉ። እናንተ ሁለታችሁ ተጣምራችሁ አንድ ጋር ከሆናችሁልኝ እኔ በጣም ደስ ይለኛል። በአንተ አለሜን ልይ እንጂ በማለት በጣም ደስ ብሏቸዋን። ብሩኬን የሰርግ አልፈልግም እማዬ ብሎ ነበር፣ ግን እሳቸው ደግሞ ድልል አድርገው እንደሚድሩትና አለማቸውን በልጃቸው ማየት እንዳለባቸው ወስኗል። በእውነት የብሩኬ እናት በጣም መልካምና ጥሩ እናት ናቸው። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። ብሩክና ሀይሜ ለሰርጋቸው እየተዘጋጁ ነው። ሰርጋቸው እንግዲህ ጾሙ ይፈታ። ከዛ በኋላ በቃ ሙሽሪት ሙሽራው እንኳን ደስ ያላችሁ እየተባለ ተመልካቾች በሙሉ እንደምትጠሩ እንዲሁም 1000 ሙዜ እንዲኖረኝ እፈልጋለሁ ብሏል ብሩክ። ብዙ አድናቂዎች ናቸው። እኔ ሁላችሁንም እጠራችኋለሁ፣ ግን በቃ ባልጠራችሁ የኔ አድናቂዎች የምትቀሩ አይደላችሁም። ተመልካቾች፣ የጨረቃ ፋሚሊዎች በሞላ እወዳችኋለሁ። ደስታችንን አብራችሁ ትካፈላላችሁ ብሏል። ሀይሚም ደስ ብሏታል። የተፈጠረውና የገዛ ወንድሟ ይቅርታ ጠይቋል። በዛም ደግሞ ደስ ብሏቸዋል። ብሩክና ሀይሚ አንድ ጋር ሊጣመሩ እንደሆነ ስለሰማ ሽምግልና መላኩን ሲያውቅ ደግሞ እኔ ምን አግብቶኝ ነው በሁለቱ መካከል ገብቼ የእነሱን ህይወት እምበጠብጠው? ሀይሚንስ ለምንድን ነው ማግኘት የምፈልገውና ከብሩኬ ለምን እነጥላታለሁ? እነሱ አብረው ከተጣመሩ እኔ የእሷን ሀሳብ ወዳለሁ፣ ሰላሟን የምፈልገው ብሏል ኤፍሬም። በዚያም እንግዲህ ስለ ሰርጉ በቃ ቤተሰብና ቤተሰብ ተነጋግረዋል ማለት ነው። የብሩኬ እናት በጣም ነው ደስ ያለ። ልጄ አንዷን አስረገዝክ ስትባል፣ አንዷ ይኸው ዲኤንኤ ይመርመርልኝ መጨረሻ ነው ውጤቱን ስትባል፣ እንደገና አንደኛዋ ደግሞ አፍቅሬ ያለው ስትል፣ እኔ በቃ በጣም ሰግቼ ነበር። በቃ ግራ ገባኝ። እንዴ ይህ ልጅ ይሄ ጠንበለል ልጅን ምንድን ነው የሚያንገላቱብኝ? ይህንን ሸበላይን እያልኩኝ ብሩኬ በጣም ተጨንቄ ነበረ። አሁን ደግሞ በቃ በሀይሚነህ ሀይሚናት እንግዲህ ጉዳዩን የምትጨርሰው። አጠገብህ አንደኛው ድርሽ ማለት አትችልም። ስለዚህ አኩርታችሁኛል ሁለታችሁም፣ በጣም ኮርቻለሁ። እንደው የዛች አሁን ወለደችው ልጅ ነገር ነው። የሷም ደግሞ የራሷ ጉዳይ የምታደርገውን ነገር አድርግ። ግን አሁን ሽምግልናው በክብር እንደዚህ ካለቀ የምንወያየው ወደ ሰርጋችሁ ነው። ጾሙ በሰላም እንፍታና ብለው የብሩኬ እናት ለብሩኬ ተናግሯን። ብሩኬ ምንም ነገር አትስጊ ማዘሯ፣ እኛ ጋር ሁሉ ሰላም ነው። እኔን ታውቂኝ የለም ወይ በእኔ በልጅሽ ኩሪ ብሏል። ብሩኬ ደግሞ እኔ አሁን የማስበው ከሀይሚ ሌላ የማስበውም የማሰላስለውም ሰው የለም፣ ማንንም አልሰማም ብሏል ማለት ነው። ስለዚህ ብሩኬ የሚያስባት የሚወዳት የሚያፈቅራት ያገታትን የወሰዳትን 2 ዓመት ሚያዝያ ላይ ጀምረን ነው ብሏል። አሁን ማዚያ 2 ዓመታቸው። ስለዚህ ብዙ የደከሙት ብዙ የለፉበት ስኬት ላይ የደረሱት ከሀይሚ ጋር ነው። እዩም ብትሆን ገና ብዙ ሰዎች ይመጣሉ።
ብዙ ወንዶች ይመጣሉ። ምክንያቱም ከማን እንዳረገዘች ራሱ አላወቀችውም። ሙጭጭ ብላ ብሩኬ ነው አለች እንጂ ባለቤቷ እኔ ነኝ ሲላት አንተ አይደለህም በጓደኝነት ነው ከአንተ ጋር መዝለቅ የምፈልገው ብያለሁ፣ አንተም እንደዚያ እና ገና ብዙዎች ወይ ያስረገዝናት እኛ ነን ይላሉ፣ ወይ ልጁ የኛ ነን እያሉ ሌላ ወንዶች ሊመጡ ይችላሉ። የዩ ነገር ገና አላለቀም ማለት ነው። እሱ የብቻው ግን ከብሩኬ እና ከሀይሚ ህይወት ውልቅ ትበል አትጠጋ ማለት ነው። ስለዚህ ሽምግልናውን በክብር የብሩኬ እናት በቃ በደስታ ነው የላኩት። ኮራ ቀብረር ብለው እንዴት አድርገው እንደሚድሩት ደግሞ በዚያ በቃ ለብሩኬም ነግረውታል። ይደገስ ካለሽ ይደገሳል፣ ግን እኔ ጋጋታ ነገር አልወድም ብሎ ተናግሯል። ሀይሚም ብትሆን እሷ ደግሞ ሰርግ ፈልጋለች። ጋሼ እንደ በልጄ እንደዚህማ በዙሪያችሁ ያሉት የእናንተን ነገር በደንብ ማየት አለባችሁና ልጄን በቃ ድል አድርጌ ነው የምድረው ብሎ ጋሽም ተናግሯል ማለት ነው ቤተሰብ። እና ደስ የሚለው በክብር የብሩኬ እናት የወንዱ ልጅ እናት ለሴቷ ቤተሰብ በክብር ሽማግሌ እንዳላኩ ነው ማለት ነው ቤተሰብ። እና በጣም ደስ ይላል። ሽማግሌዎቹ እዛ ገብተው የሚሉትን ሲሉን ካሜራ እንግዲህ ከእንትን ካሉ እናያለን ማለት ነው ቤተሰብ። ያለበለዚያ የሰርጋቸውን ቀን በጉጉት የምንጠብቀው። ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። እዩ እርምሽን አውጪ፣ እዩ ብሩኬን ትመስላለህ እያለሽ ሙጭጭ የምትይውን ነገር ተስፋ ቁረጪ። እዛው ልጅሽን አርፈሽ ላስረገዘሽ ለአቶ ቢኒያም አንተን ይሄ ልጅ አባት ብለሽ ብታዘምን ይሻልሻል ማለት ነው ቤተሰብ። እና እስኪ የብሩክ እና የሀይሚ አድናቂዎች ላይክ፣ ሰብስክራይብ እንዲሁም ሸር እያደረጋችሁ ቻናሉን አበረታቱት እላለሁ ቤተሰብ። ባይ ባይ።